ሊዲያ እንግዲህ ያሰበችው ነገር በፍጹም ሊሳካላት አልቻለም ማለት ነው። ምክንያቱም ተመስገንን ራሱ እንዲስት ነበረ ፍላጎት። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቼ የስ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዝት ይበልልኝ። በተለያየ ቦታ በውጪም በአረብ ሀገርም ያላችሁ ውዶቼ፣ ውድ ኤርትራን፣ ውድ ኢትዮጵያኖች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ይበልልን። አሁን መጪው እንግዲህ አዲስ አመት ነው። አዲስ አመት ሰላምን ይዞልን እንዲመጣ፣ ብልጽግና ይዞልን እንዲመጣ ሁላችንም ሰላም ከምንም በላይ ሰላም ሲኖር ነው እኛ የምንኖረው። ስለዚህ ሰላም እንዲመጣልን ሁላችንም በጸሎት አዲስ አመትን እንቀበለው በማለት እንግዲህ ዛሬ በትሁት ድራማ አክሽን መልክ ተከስቻለሁ። እንግዲህ ድራማውን በአክሽን መልክ ያቀረብኩትን አዳምጣችሁ አስተያየት ካላችሁ ደግሞ አስተያየታችሁን በኮመንት ስር ማስቀመጥ ትችላላችሁ። ላይክ እና ሰብስክራይባችሁ ደግሞ አዳዲስ ከሆናችሁ ከኔ አይለይ በማለት አሁን ወደ ድራማው። ሊዲያ እንግዲህ ያሰበችው ነገር በፍጹም ሊሳካላት አልቻለም ማለት ነው። ምክንያቱም ተመስገንን ራሱ እንዲስት ነበረ ፍላጎቷ። ያው እሷ ያሰበችው ነገር በፍጹም ሊሳካላት አልቻለም ማለት ነው። ምክንያቱም አባዬ እንግዲህ ሻይ ውስጥ ያው ያሰበችውን መድኃኒት ለመክተት እያለች ባለች ሰዓት እንግዲህ አባዬ ተደብቆ ሲመለከታት ነበረ። በዚህ ወቅት እንግዲህ ሻይ ውስጥ ምንድን ነው የምትከችው በማለት እንግዲህ አባዬ ነገሩን አበላሽቶባታል ማለት ነው። አሁን ላይ እንግዲህ ሊዲያ የምታረጋቸው ነገሮች እንግዲህ እዚህ ቤት ለምን እንደመጣች የመጣችበት ምክንያት እንግዲህ አሁን ላይ እየታወቀባት ይመስላል ማለት ነው። ማያ በበኩሏ እንግዲህ አንቺን እማቅሽ ቦታ አለ፣ የት እንደማቅሽ ግን ግራ ገብቶኛል ብላ እንግዲህ ከዚህ በፊት ስትናገራት ነበረው። ሆኖም ግን እርግጥ የተናገረችው ነገር ትክክል ሆኗል ማለት ነው። ያው ገጠር ውስጥ አብረው እንደሚተዋወቁ ነው አሁን ላይ የታወቃት ማለት ነው። አሁን ላይ ሊዲያ ከነደጀኔ ጋር እየሰራች እንደሆነ በግልጽ አሁን ላይ እየታየ ነው ያለው ማለት ነው። ደጀኔ በበኩሉ እንግዲህ በተከበርኩበት ሀገርና በተወለድኩበት ሀገር አዋርደውኛል በማለት እንግዲህ ተመስገንና ትሁትን ለመበቀል እያሰበ ይመስላል ማለት ነው። ይው እንደምናውቀው ከዚህ በፊት ናቲ ነበረ የነሱ ሰላም የሚረብሻቸው የነበረው። አሁን ላይ እንግዲህ ሌላው ደጀኔ የነሱ ትዳርና የነሱን አብሮ የመኖር ሁኔታቸውን ከኋላ ሆኖ እግር በእግር እየተከተለ ነገራቸውንና ትዳራቸውን ለማበላሸት ያሰበ ይመስላል ማለት ነው። ደጀኔ እንግዲህ ያው የሚያደርጋቸው ነገር ደፋርና ፈሪ ስለሆነ እንግዲህ ነገሩን ያው በሊዲያ በኩል መጠቀም ፈልጓል። እንግዲህ ያው በሊዲያ በኩል ሆኖ ያው እነሱ ቤት ገብቷል ማለት ነው። እንግዲህ ሊዲያ ያው ተመስገን በአምኗት እሷን ተቀብሎ እሷን እንደዚህ ታደርገኛለች ብሎ የአምኑ እንግዲህ ተቀብሎ እሷ ደግሞ ተመስገንን ለደጀኔ ብላ እንግዲህ ልትጎዳው ያሰበች ይመስላል ማለት ነው። ደግሞ ደጀኔ እንግዲህ ለሊዲያ የሰጣት እንቅልፍ በሽታ እንቅልፍ የሚያስዝ ብሎ ነበረ የሰጣት፣ ግን የተሳሳተ መድኃኒት ነው የሰጣት ማለት ነው። ምክንያቱም ተመስገንን የሚገለው መድኃኒት ነበረ ማለት ነው። እንግዲህ እሷ የእንቅልፍ መድኃኒት ነው ብላ ባሰበች ወቅት እንግዲህ እዚህ ጋር እንግዲህ እሷ ላይም ችግር ፈጥሮባት ነበረ ማለት ነው። ያው ምክንያቱም መድኃኒቱ የሚገል ከሆነ እሱ ቢሞት እንግዲህ እሷ ያው ዘላለም ጸጸት ሊሆንባት ይችላል። ደግሞ ከታወቀ በኋላ ደግሞ ያው እስር ቤት ልትገባ ነበረ ማለት ነው። ሆኖም ግን እሷ ደጀኔን አምና መድኃኒቱን የእንቅልፍ ነው ስላላት እንግዲህ ነገሮችን ሆኖ ቢሆን ኑሮ እንግዲህ ያው ተመስገኔ ሞቶ ነበረ ማለት ነው። ሆኖም ግን አባዬ ያው የምታረጋቸውን ነገር ስለተጠራጠረ ከኋሏ ምን እንደምታረግ አይቷት ነበረ። ይሄን ነገር ስታረግ ስላየ ነገሮቹ እንዳይሳካ ሆኗል ማለት ነው። ስለዚህ ያሰበችው ነገር በፍጹም አልተሳካላቸውም። የደጀኔም
ሊዳ ማለት ነው። እንግዲህ ደጀኔ ያው የሰራው ነገር በጣም የሞኝ ስራ ነበረ እየሰራው። እንግዲህ እሷ የምትፈልገው መድኃኒት የእንቅልፍ መድኃኒት የሚያስይዝ ነበረ ያለችው። ሆኖም ግን እሱ የሰጣት የሚገል መድኃኒት ነበረ ሆኖና ነገሮችን በአንዴ ድፍንፍን አድርጎ ሊያደርጋቸው ነበረ። እዚህ ጋር የምንመለከተው ያው ከሱ የጎደለው ነገር ነው የምናየው። ምክንያቱም አንድ ነገርን በብላት መጠቀም እየቻለ አንድ ነገር የጅልጅልነቱ ቶሎ ብሎ ተመስገንን ለመግደል የእንቅልፍ ነው ብሎ አስቦ ነበረ፣ ግን የሚሳካለት መስሎት ማለት ነው። ስለዚህ እዚህ ጋር ያው አልተሳካለትም። ሆኖም ግን እንግዲህ ሊዲያ ያደረገችውን ነገር አባዬ ያየውን ነገር እንግዲህ ዝምታ መርጧል ማለት ነው። እንግዲህ ዝምታን የመረጠበት ነገር ያው እሱ ምን እንደሚያደርግ ባናቅም ነገሩን ደግሞ እንዳይበላሽና ሁኔታው ደግሞ ወደ መጥፎ ነገር እንዳይሄድ ስለፈለገ እንግዲህ አባዬ ነገሮችን ደብቆታል ማለት ነው። ሊዲያ እንግዲህ ሲያማት አሞኛል ብላለ ሰዎችን ለማሳመን በሞከረች ሰዓት እንግዲህ ሰዎቹ ያው እንዳላመማት እየተናገሩ ነበረ። እሷ ግን አሞኛል ብላ ነገሮችን አሳምናቸው ነበረ። ምናልባትም እንግዲህ አባዬ ይሄ ነገር ይበላሻል ብሎ አስበው ይመስላል ማለት ነው። ሆኖም ግን አባዬ ከዚህ ጀርባ ደግሞ ትልቅ ነገር እየሰራ እንደሆነ ነው የምንመለከተው ማለት ነው። ሆኖም ግን አባዬ እንግዲህ ያው እሷ ያደረገችውን ነገር ስላየ ያው እሷ ፊት ለፊት ብታረግም እሱ በዝምታ ነገሮችን እንዳይበላሹ ስለፈለገ ከጀርባው ሆኖ የትሁትና የተመስገንን ትዳር እንዲፋጠንና ቶሎ እንዲል ከጀርባ እየሰራ ነው ያለው። ምክንያቱም ይሄ ነገር ፊት ለፊት ከወጣ ነገሮቹ ሊበላሹ ይችላል፣ እንግዲህ የሁለቱ ትዳር ሊበላሽ ይችላል በማለት እንግዲህ ነገሩን በመደበቅ ከጀርባ ሆኖ ትዳራቸው እንዲፋጠን እያደረገ ነው ያለው አባዬ ማለት ነው። እንግዲህ አባዬ የሚሰራው ነገር ለሊዲያ በጣም ከባድ የሆነ ነገር ነው የሚሆንባት ማለት ነው። ምክንያቱም ሁለቱ ተጋብቶ ካየች እንግዲህ ለእሷ በጣም ያው ተመስገንን ስለምትወደው ወደ ራሷን ለማድረግ ስለምትፈልግ ነገሩ ከባድ ይሆንባታል ማለት ነው። አልፎ ደርፎም ለደጀኔም ጠንቅ ነው የሚሆንበት ማለት ነው። ሆኖም ግን ሊዲያ አሁን ላይ ደጀኔ የሚያደርገው በሊዲያ ላይ እንግዲህ በጣም ራሷን እያስጨናነቃትና ተስፋ በመቁረጥ ሁኔታ ውስጥ ነው ያለችው ማለት ነው። በሌላ በኩል እንግዲህ ደጀኔ ያው ለሊዲያ በጣም ነገሮችን በትክክል ካልሰራችና ነገሮችን ደግሞ ካላሳካችው እንግዲህ እሱን ሳይሆን የሚበቀለው እሷን እንደሚበቀላት እየነገራት ነው ያለው። ይሄ ሁኔታ እንግዲህ ለሊዲያ በጣም ከባድ የሆነ ነገር ሊሆንባት ይችላል ማለት ነው። እንግዲህ ደጀኔ ያው ሊዲያ እሱ ስልክ በሚደውልበት ሰዓት እንግዲህ ስልኩን ካላነሳች ራሱ በጣም ከባድ የሆነ ጩኸት ነው የሚጮህባት። ነገሩን ደግሞ እሷ በጣም ነገሮችን ለምን አላደረግሽም፣ ለምንስ ስልክ አላነሳሽም በማለት እንግዲህ እሷ ላይ በጣም አደገኛ የሆነ ጩኸት ነው የሚጮህባት። በዚህ ሰዓት እንግዲህ እሷ በጣም ነገሮቹ የእሱ የደጀኔ ነገሮች እየረበሻት ነው ያለው ለሊዲያ ማለት ነው። አባዬ በበኩሉ እንግዲህ የሊዲያ ሁኔታና ነገሮቹ ስለገባው እንግዲህ በሚስጥር እሷ በምታደርገው ሚስጥር እሱም እንግዲህ እሷ እንዳታቅበት በሚስጥር አድርጎ ነገሮቹን እያስተካከለና የእሷን ነገር እንግዲህ እያበላሸባት ነው ያለው ማለት ነው። አሁን ላይ እንግዲህ የትሁት ቤሎ መምረጥና ለትሁት እንግዲህ ይህን ነገር መደረጉ ያው የደጀኔ ቤተሰብ ከሰሙ እንግዲህ በጣም ለነሱ ከባድ ይሆናል ማለት ነው። ለደጀኔም ከባድ ነው የሚሆነው። ስለዚህ ለዛም ነው ሊዲያ ነገር እንዲበላሽባት እሷ የምታደርገው ነገር አስቀድሞ ስለገባው እንግዲህ አባዬ ለሁለቱ ለተመስገን እስካሁን ድረስ ቆይታችኋል፣ ስለዚህ አብራችሁ መኖር ይገባችኋል፣ መጋባት ይኖርባችኋል፣ ደግሳችሁ እኛም ማብለት ይኖርባችኋል እያላቸው ነው ያለው። ከመሬት ተነስቶ ነው አባዬ። ምክንያቱም ከመሬት ተነስቶ እሱ ምክንያት አለው። ሊዲያ የነሱ ለምታደርገው ነገር ስለገባው ነገሮች ከሚበላሽ ብሎ አስቀድሞ እንግዲህ እነሱን ከጀርባ ቤሎ እንዲመርጡ አድርጓቸዋል ማለት ነው። ምክንያቱም ያው
ነገሮቹ እንዳይበላሹ ስለፈለገ አባዬ አሁን ላይ በጀርባ ሆኖ የሁለቱ ግንኙነት አብረው እንዲኖሩና ትሁት ደግሞ ቬሎ እንድትመርጥ አድርጓል ማለት ነው አባዬ። ማሚ በበኩላ እንግዲህ የአባዬ ድንገት እንደዚህ መሆን እንግዲህ ግራ ስለገባት ለምን እንደዚህ ታደርጋለህ ብላ እንግዲህ ብትጠይቀው እኔ ምንም ነገሮችን በመደበቅ እንግዲህ አባዬ እኔ ምንም ነገር ያሰብኩት ነገር የለም። ሁለቱ እስካሁን ተቆይተዋል። ስለዚህ ነገሮቹ በኋላ ጊዜ የሆነ ነገር መጥቶ ከሚበላሽ ቢጋቡና አብረው ቢኖሩ ይሻላል ብዬ ነው በማለት እንግዲህ ነግሯት ማለት ነው አባዬ ለማሚ ማለት ነው። ሆኖም ግን እንግዲህ የሊዲያ ተንኮል እንግዲህ ማንም አላወቀም፣ አባዬ ብቻ ነው ያወቀባት። ስለዚህም ነው ሚስጥር አድርጎ የያዘው አባዬ። ምክንያቱም ተመስገን ይህንን ነገር ከሰማ እንግዲህ ነገሮቹ ሊበላሹና እሷን ደግሞ ወይ ሊገላትና ነገሮቹ ደግሞ የትሁት ጉዳት ሊሆን ይችላል በማለት እንግዲህ ነገሮችን በድብቅ ይዞታል ማለት ነው አባዬ። ምናልባት እንግዲህ አባዬ አሁን ላይ ድብቅ አድርጎ የያዘው ነገር ምናልባት ያው ዋጋ ሊያስከፍል ይችል ይሆናል እንጂ ድብቅ አድርጎ ነገሮችን እንደዚህ ማድረጉ እንግዲህ ሊዲያ በእነሱ ላይ ያልሆነ ነገር እንዳትፈጥርና ያልሆነ ነገር እንዳታረግ ትክክለኛ መንገድ ሊሆን ይችላል ማለት ነው። ሌላው እንግዲህ ማያና ሊዲያ በፍጹም ሊግባቡ አልቻሉም ማለት ነው። ምክንያቱም ሊዲያ እንግዲህ የምታደርጋቸው ነገሮች እንግዲህ ከነ ትሁት ላይ እና ከተመስገን ላይ ምንም አይኗን ሊያርፍ አልቻለም። ይህንን ደግሞ ማያ አጥብቃ ስለምታውቅ እንግዲህ ነገሮቹ እንግዲህ ለምን እንደዚህ ታደርጋለች በማለት ሁለቱ በፍጹም ሊስማሙ አልቻሉም ማለት ነው። እንግዲህ ይሄንን ያው ቬሎ በሚመረጥበት ሰዓት እንግዲህ የትሁት ቬሎ በሚመረጥበት ሰዓት ላይ እንግዲህ ማያ ያው ሊዲያ የመረጠችውን ቬሎ በፍጹም ይሄ አይሆንም እያለች ነበረ ያለችው። ምክንያቱም ሊዲያ የመረጠችላት ለትሁት የሚያስጠላና ውበት ያሌለው ማራኪ ያልሆነ ቬሎን ነበረ። ስለዚህ ማያ ደግሞ ስለ ሊዲያ ውስጧን ስለምታውቅ ይሄ ቬሎ በፍጹም አይሆንም፣ እሷ የመረጠችው ቬሎ በፍጹም አይሆንም እያለች እየተከራከረችላት ነው ያለችው ለትሁት ማለት ነው። ሆኖም ግን ማያ እንደዚህ ብትልም ያው ሊዲያ ነገሮችን ማስመሰል ስለምታውቅ እንግዲህ ይህንን ነገር የቬሎ ወጪ እኔ ከፍላለሁ በማለት እንግዲህ ቬሎ ወጪውን ከፍላለች ማለት ነው። ተመስገን በበኩሉ እንግዲህ ሊዲያ የከፈለችው የቬሎ ወጪ ለትሁት ያስከፋታል ብሎ አስቦ ነበረ። ትሁት ግን ምንም ነገር የመሰላት አይመስልም ማለት ነው። አሁን ላይ የሊዲያ ትልቅ ሚስጥራዊ የሆነ ነገር እንግዲህ ውስጧ እያረረች ከላይ ከነሱ ጋር የመምሰል ሁኔታ እያሳየች ነው ያለችው። ምክንያቱም የነሱ የደስታቸው ተከፋይ የመሰለች እንግዲህ ውስጧ እያረረ ነው ያለው ማለት ነው። አሁን ላይ ደጀኔ ምን እንዳሰበ ባናቅም እንግዲህ አሁን ድረስ እንግዲህ ትሁት ለእኔ ትሆናለች ብሎ እንግዲህ ቬሎ እስከምመረጥ ድረስ ደርሶ ለእኔ ትሆናለች በማለት እንግዲህ አሁንም ተስፋ የቆረጠ አይመስልም ማለት ነው። ያው ለዛም ነው ሌላ ሰው ቤት ውስጥ ሂዶ እሷ እንዲያገባት እሷ የኔ ነች በማለት እንግዲህ አሁን ላይም እየጣረ ያለው ማለት ነው። ሆኖም ግን ደጀኔ እንደዚህ አይነት ነገር ቢያስብ እንግዲህ ትሁትና ደጀኔ በፍጹም የማይገናኙ ሰዎች ናቸው ማለት ነው። ምክንያቱም ከዚህ በፊት ብዙ መከራዎችና ብዙ ስቃዮች በትሁት ላይ አድርሷል። ይሄ የራሱ ትልቅ የእሱ ግንኙነታቸውን የሚያላላ ነገር ነው ማለት ነው። ሆኖም ግን እሱ ግን አሁንም ድረስ ተስፋ አልቆረጠም ማለት ነው። ደጀኔ በበኩሉ እንግዲህ ያው በሊዲያ በኩል አድርጎ እንግዲህ ቤት ውስጥ ገብቷል ማለት ነው። እንግዲህ ይሄ ደግሞ ሌላ ምዕራፍ ይዞ ነው የሚመጣው ማለት ነው። ተመስገን በበኩሉ እንግዲህ ደጀኔ የሚሰራቸው ነገር ከታወቀ ነገሩ በጣም ከባድ ደረጃ ይደርሳል ማለት ነው። ስለዚህ አባዬ አስቀድሞ ስላወቀ ነገሮቹ እንዳይበላሹ በጥንቃቄ እየሰራላቸው ነው ያለው ማለት ነው። ስለዚህ አሁን ላይ ትዳራችሁ መፋጠን ይኖርበታል እያለ እንግዲህ ትዳሩ እንዲፋጠን እያደረጋቸው ነው ያለው አባዬ ማለት ነው። ዮናስ እንግዲህ ማያን በፍጹም አላቃተም እያለ ነው ያለው ማለት ነው።
ማያም በበኩሏ እንግዲህ እኔ በፍጹም አላውቀውም፣ የትም ከሱ ጋር ምንም ግንኙነት የለንም እያለች ነው ያለችው። በዚህ ወቅት እንግዲህ ትሁት እነሱ የሚናገሩትን ነገር በፍጹም አላመነችም ማለት ነው። ሆኖም ግን ትሁት ደግሞ እነሱ ያደረጉትን ነገር የተናገሩትን ነገር ስላየች እነሱን ለመበቀል ያሰበች ይመስላል ማለት ነው። ምክንያቱም ቲና ከዚህ በፊት እነሱን በጣም አሰቃይታቸዋለች ማለት ነው። ምክንያቱም ማየት እየቻለች እንደማይ ሆና እንግዲህ እነሱ የሚያደርጉትን ነገር እንግዲህ ስትመለከት ነበረ ማለት ነው። ይሄ ሁኔታ እንግዲህ እነሱን በጣም ያስደነገጣቸው ይመስላል ማለት ነው። ምክንያቱም እንግዲህ ማይ መላኩ እንግዲህ ሜሪና ዮናስ የሚያደርጉትን ነገር በፍጹም የሚያውቀው ነገር የለም ማለት ነው። እንግዲህ ቲና ያው እነሱ ሁለቱ የሚሰሩትን ነገር ግንኙነታቸውን ሁሉ እያየች እንግዲህ እንደማይሆና እንግዲህ ተመልክታቸዋለች ማለት ነው። ለዛ ነው እንግዲህ የቲና ማየት ሲሰሙ በጣም ያስደነገጣቸው። ምክንያቱም ሁለቱ ጋር ያለው ችግር እንግዲህ መላኩ ጋር ይደርሳል በማለት እንግዲህ ሁለቱ ፍራቻ ውስጥ ነው ያሉት አሁን ላይ ማለት ነው። መላኩ በበኩሉ እንግዲህ የቲና እንደዚህ ማየቱ እንግዲህ በጣም ሊያስደነግጠው ይችላል ማለት ነው። ምክንያቱም ቲና ያው የቀረበችው ለሷ ሀብት ለመውረስ እና ነገሮችን ለመቀበል ወደ ራሷን ለማድረግ እንደሆነ ካወቀ እንግዲህ ነገሮችን ተስፋ ሊቆርጥበት ይችላል ማለት ነው።